አካል የሆነ ነገር ሁሉ ፍጥረት ነው አለ። የሚታየውን ማለት ነው። ቢኮዝ ኤቭሪ ቦዲ ኢዝ ፋይናይት። እነዚህ ቦዲ የሆኑ ነገሮች በሙሉ ፋይናይት ናቸው። ለምሳሌ አላህ እግር አለው፣ ባት አለው። ባቱ ቦዲ ነው፣ የሚታይ ነው። ያ ቦዲው ደግሞ ምንድን ነው ማለት ነው? ፋይናይት ነው። ማለትም ሙስሊሞች በአይናቸው ሊያካብቡት የሚችል ከሆነ በአይናቸው ጥርት አድርገው ሊያዩት የሚችሉ ከሆነ ምንድነው ማለት ነው? ፋይናይት ነው የሚሆነው። and every finite is created። ስለዚህ የትኛውም የተገደበ ነገር ሁሉ ፍጡር ነው ባይ ዲፎልት። የአላህ ሌላውን ተውትና ባቱ ፍጡር ነው ማለት ነው። ስለዚህ አላህ ፍጡር ይሆናል። በዚህ የመጀመሪያ ይሄንን ትይዛላችሁ። ሁለተኛ identification is not achieved by revealing the shin። አንድ ነገር ሊለይ የሚችለው ባት በመግለጥ ወይም ደግሞ እግር በመግለጥ አይደለም ማለት but rather by revealing the face። አንድ አካል ሊታወቅ የሚችለው ታወቂያ ፎቶ አምጣ ተብለህ የእግርህን ፎቶ አንስተህ የምትወስደው ወይስ የፊትህን? ለአላህ ፊቱ እግሩ ነው፣ ባቱ ነው። ሶሪ ባጭሩ እያለ ያለው ይሄንን ነው። እኔ አራዚ በጣም ነው የሚመቸኝ። ኢማም አራዚ የዋብያዎችን አቂዳ ጠልዞ የሚጥለው መታወቂያ የምታመጣው ፊትህን ነው እንጂ ፎቶ ተነስተህ እንዴት እግርህን ታመጣለህ ይላል። ስለዚህ አላህን ለማወቅ እንዴት ነው እሱ ባቱን ገልጦ የሚያሳየን? የሚለየው እንዴት በባቱ ሊሆን ይችላል? በፊቱ ነው እንጂ። ክሪቲካል ሰውዬ ነው። እንግዲህ ዘንድሮ 2020 ምናምን የዛሬ ስንት መሰላችሁ የነበረ ሰውዬው? የዛሬ 800 ዓመት ምናምን አካባቢ የነበረ ሰው ነው። 606 ማለት ክርስቶስ እኛ ፍጹም አምላክ ፍጹም ሰው ነው ብለን ነው የምናምነው። እህታችን እንዴት ነው ፍጹም ሰው ፍጹም አምላክ ነው መሆን የሚችለው? መልካም በተዋህዶ በደንባስተዊ በተዋህዶ የተገለጠ ነው ብለን ነው የምናምነው። የተገለጠ አምላክ ነው ብለን ነው የምናምነው። እናንተ እኮ በስጋ ሳይገለጥ አንድ ነው ብላችሁ ታምናላችሁ አይደል? አንድ ማለት ግን ምን ማለት ነው? አንድ ማለት ምን ማለት ነው? አንድ አምላክ ነው ብላችሁ ታምናላችሁ እኮ። አንድ ማለት ምን ማለት ነው? አንድ ምንድን ነው እንጂ ማትስ ላይ ተማርሻት አንድ ቁጥር አንድ ብቻ እኮ አንድ የምትለው እና የተመለሽ አንድ ማለት ምን ማለት ነው? እኛ ፈጣሪ ከፍጡር ጋር አይመሳሰልም። ስለዚህ በቁጥርም አናመሳስለው ከማንም ጋር ስለማይመስል ማለት ነው። ስለዚህ አንድ ቢለውን ራሱ መተርጎም አለብሽ ማለት ነው። አንድ እኔም አንድ ነኝ። ስለዚህ አንድ ተተባለ ከፈጣሪ ጋር አመሳሰላለሁ እያልን ነው። አዎ አምላካችን አንድ ነው። አንድ ነው ስንል አንድ አምላክ አለ፣ አንድ መለኮት አለ፣ አንድ መለኮታዊ ኃይል አለ። እርሱ ምንድን ነው? አንድ አምላክ አለ ብለን እናምናለን። በአካል ግን ሶስት ብለን እናምናለን። አምላካችን በኩነት ልብ አለው፣ እሱን አባት ብለን እንጠራለን። አምላካችን ቃል አለው፣ ቃሉን ወልድ ልጅ ብለን እንጠራለን። አምላካችን ሕያው ነው፣ እስትንፋስ አለው ብለን እናምናለን። ወልድ ልጁ ነው፣ ከሱ የተወለደ የባህሪ ህይወቱን የአብና የወልድ መንፈስ ቅዱስ ብለን እንጠራለን። እስትንፋሰ እግዚአብሔር ብለን እንጠራለን። ፈጣሪ ነው ብለን እናምናለን። እናንተስ አላህ ቃል አለው ወይ? አዎ ቃል አለው። ቁርአን ቃሉ ነው ብላችሁ ታምናላችሁ። ያላ ቃል አይደለ? እህታችን ሰላም ወጣችሁ እንደ ልጇ ያ ወጣችሁ ሰላም እፎይ። ኦኬ ክርስቲያን ቀጥልሽ። ያ አንዴ አይሰማም ትቀጥያለሽ። አንዴ እሷ በተናገረችው ነገር በነገራችን ላይ እኛ ይሄንን ጥያቄ ስንጠይቃችሁ የምትመልሱ መልስ ብዙ ጊዜ ከክርስቶስ ጋር አገናኝተው ነው እና ኦኬ የእናንተን አምላክ በዛ መንገድ አገናኝታችሁት ከሆነ አንደኛ ቀጥታ ከቁርአናችሁ ጋር ትጋጫላችሁ። ሁለተኛ እኛ አምላክ የተወሰነ ነው፣ በቦታ የተወሰነ ነው፣ በቦታ የሚካበብ ነው፣ በሰዎች አይን ሁሉ መካበብ የሚችል ነው፣ የተገደበ ነው በቦታ ብለን አናምንም። ክርስቶስ ኢየሱስ በስጋ ተገልጧል። ክርስቶስ ኢየሱስ ሰው ሆኗል። ከድንግል ስጋና ነፍስ ነስቶ ሰው ሆኗል ማለት ነው። ሃይማኖተ አበው ምዕራፍ 112 ቁጥር 18 ላይ ምን ይላል መሰላችሁ? እርሱ በልዕልና ያለ ሲሆን ይላል። ሉክ እርሱ በልዕልና ያለ ሲሆን በአምላክነቱ በአራቱ ማዕዘን ያለ ነው። ዩሲ በአምላክነቱ
በመለኮቱ ክርስቶስ በአራቱ ማዕዘን በሁሉም የመላ ነው። ቦታም አይወስነውም። በደንብ አድምጡ። ቦታም አይወስነውም። ነገር ግን ያለ ዘርአ ብእሲ አምላክን በወለደች መለወጥ በሌለበት በእመቤታችን በድንግል ማርያም ማኅፀን ተወሰነ። ሰው ሲሆን ማለት ነው። በግብረ መንፈስ ቅዱስ ከእርሷ ነፍስና ስጋ ነስቶ ሰው ሆነ። ፔሬድ። የኛ እምነት ይሄ ነው። እናንተን ታምናላችሁ። ስለ ክርስቶስ ስትናገሩ አላህን አመሳስላችሁ ስትናገሩ ይሄንንም ትናገሩለታላችሁ። ይሄው ክርስቶስ በአምላክነቱ በመለኮቱ አይወሰንም፣ በሁሉ የሞላ ነው። የትኛውም ቦታ ላይ አይወስነውም። የእናንተ አምላክ ግን ከአርሽ በላይ ተወስኗል ብላችሁ ታምናላችሁ። አይታችኋል። አንድ አካል ደግሞ በቦታ የሚወሰን ከሆነ ያለምንም ማቅማማት ፍጡር እንደሆነ አስረግጠን ልናውቅ ይገባል። የሙስሊሞች አምላክ ማለት ነው። አቅለኛዋ ቀጥይ። እሺ እኔ ለጥያቄ ነው የገባሁት፣ ግን አሁን ስለታፋ ምናምን ስትኖሩ ነበረ ማለት ነው። ለይሰ ከምስሊሂ ሸይኡን ወሁወ ሰሚዑ በሲር ይላል ማለት ነው በቁርአኑ። እሱን የሚመስል ፍጡር የለም። ፍጡራን በፍጹም ከመህሉቃት በፍጹም አይመሳሰልም ማለት ነው አላህ ሱብሓነሁ ወተዓላ። እንደገና ሲቀጥል አላህ ይሮጣል ስንል መሮጥ ነው አይደለ? እስኪ ከዚህ ምሳሌ ልስጣችሁ ማለት ነው። አላህ ሱብሓነሁ ወተዓላ ይሮጣል ስንል አንድ ባሪያ ወደሱ አንድ ስንዝር በተራመደ ቁጥር እሱ ደግሞ በክንዱ እጥፍ ይቀርበዋል። አቅለኛው ወደ ባሪያው አንድ እግር ሲራመድ አቅለኛው ቆይ አልጠየቅንም እኮ እሱ አላህ ያለው ብለሽ ነው የምታምኚው? አርረሕማኑ ዐለል ዐርሽ እስተዋ፣ አላህ ከአርሽ በላይ ነው። እኔ ስለ እስልምና ብዙ እውቀት የለኝም፣ ግን ልንገርህ። ቆይ በምኑ ነው ከአርሽ በላይ ያለው? ከአርሽ በላይ ያለው ያው በዛ የተደራጀው፣ ነገር ግን ስልጣኑ በሁሉም ቦታ ነው። በዛ የተደላደለው ምኑ ነው? ያኔ በዛ የተደላደለው በስም ያኔ አያዘኝም፣ የተደላደለው በሱ ነው። ኦኬ አላህ አካላቶች አሉት የሉትም? አላህ ሱብሓነሁ ወተዓላ እንግዲህ አደም አለይሂ ሰላም በሁለት እጁ እንደፈጠረው ነግሮናል። እንደገና ደግሞ እግርም እንዳለው ሁለት እግሮች እንዳሉት ነግሮናል። ነገር ግን በፍጹም ፍጡራንን አይመስልም፣ አምሳያ የለውም። መልካም እሺ፣ ሁለት እግር ማለት ምን ማለት? እግር ማለት ምን ማለት ነው? እግር ማለት የሰዎች እግር እንደምታቀኝ ነገር ነው። የአላህ ሱብሓነሁ ወተዓላ ግን አምሳያ በፍጹም የለኝም ብሏል። አምሳያ እግር ምንድነው ያልኩሽ ነው። ሊስን እግር ማለት ምን ማለት ነው? ለምን ታመሳስያለሽ? እግር አለው ብለሽ እግር እያልሽኝ እኮ ነው። እግር አለው እግር ይኖረው እንጂ ፍጡራንን አይመስልም። አሁን ባለፈው ታመሳስያለሽ እግር አለው ብለሽ እንደ ራቆቹ እንደዛ ስትል ነበር። ነገር ያለ ሱብሃንአላህ ወተዓላ ይሮጣል ስለኝ ነው ስለሚጠሩኝ ነው ማለት ነው። ቶሎ መጨረስ ስለፈልኩ ቀስበይና የጠየቅኩሽን ከሰማሽ ከሌሊቱ 1/3 ይወርዳል ብለሽ ታምኛለሽ? አዎ። ኦኬ በእግሩ ነው የሚወርደው አይደለም? እሱን እንዴት ይውረድ እንዴት አናውቅ። ምክንያቱም እሱ ያሻውን የፈለገውን ሰሪ ነው የገለጸልንን ብቻ እኛ ተከተለን የምንሄደው እንጂ ያልገለጸልንን አናወጣምም። እንደገና ደግሞ የገለጸልንንም አንተውምም ማለት ነው። ኦኬ የሚወርድና ማይወርድ አካል አለው ወይንስ ሁሉም አካላቱ ይወርዳሉ? እንደዚህ እሱም ይወርዳል እንጂ እንዴት አካል አለው አካሉ ይወርዳል አልተባለም። አካሉ ያለ ሱብሃነሁ ወተዓላ ምን እንደ ፍጡራንንም አይመስልም አይታወቅም። እጁ አካሉ ነው አይደለም? እጅ ኖረው እንጂ ፍጡራንን አይመስልም። አሁን ነገርኩህ። ቆይ አቅለኛዋ እኔ ማንን ይመስላል ብዬ ጠይቀሻለሁ ወይንስ እጅ አለው የለውም ብዬ ነው የጠየቁሽ? እጅ አለው እኮ ለምንድነው ድጋሚ የምጠይቀሽ? እጅ አለው ተባልካ ፍጡራን በፍጹም አይመስልም አይታወቅም። ከዚህ ጥያቄ ወጣ። ጎበዝ እሺ። አላህ ሱብሃነሁ ወተዓላ እግር አለው እጆች አሉት። እጆችና እግሮች አሉት። ነገር ግን በፍጹም ፍጡራንን አይመስልም። ጎበዝ እሺ። አንዳንድ አይሮጥም ይሮጣልም ሲባል አዳምጪ ፕሊስ። ያልጠየቅሽውን አትመልሺ። እሺ እኔ አሁን ጥያቄ አለኝ። ያኔ ተረጋጊ። ቆይ አዳምጪ ፕሊስ። አዳምጪ። እግሩ ባት አለው አይደለ? አዎ። ኦኬ እግሩ ባት አለው። እጆቹም ጣቶች አሉት አይደል? አዎ። ስንት እጅ ነው ያለው? ሁለት እጅ። ስንት እግር ነው ያለው? ሁለት እግር። ለምንድን ነው ከፍጡር ጋር አላህ የምታመሳስዩ?
እኔ እኮ ለዚህ እኮ ነው አንተ ለምንድን ነው ፍጡራን ማወጣው ነገር? አንቺ ከፍጡር ጋር አላህ ለምን ታመሳሰያለሽ? ሁለት እግር አለኝ እኔም እሱም ሁለት እግር አለው። ሁለት እጅ አለኝ እሱም ሁለት እጅ አለው። አላህ ሱብሃነሁ ወተዓላ አምስት ጣት አለኝ እሱም አምስት ጣት አለው። ለምን ታመሳሰዩ? እፎይ አንዴ ስማኝ። ያኔ ይሄ እኮ አልሸነፍ በእነትና ወይም ደግሞ ፖለቲካ አይደለም። ይሄ ያንተን ፈጣሪ ያዘዘህን ነው የምትከተለው። እኔ ፈጣሪ ያዘዘንን ነው ሰው አላህ ደግሞ ካዘዘ ነው። ፍጡራንን አልመስልም ካለ አንተ ደግሞ ግድ ትመስላለህ ነው እኮ የምትለው። እንደዛ ይሄ እኮ አንቺ እኮ መሳሰልሽ። እኔ እኮ አላመሳሰልኩም። ሳላመሳስል ሁለት እጅ አለው፣ ጣቶች አሉት፣ ሁለት እግር አለው፣ እግሩ ባት አለው ብለሽ እኔ ያለኝን ላላ ሰጠሽው። አይ ለዚህ እኮ ነው አንተ ፖለቲካ ረከለ አላህ ያዘዘውን አንተ ደግሞ አይሆንም። ለምንድን ነው እንደዚህ ሰውን ካልመሰለ እፎይ መጀመሪያ ስማኝ። እኔ ስላላህ መጠየቅ ፖለቲካ ነው እንዴ? አቅለኛው ምን ሆነሽ ነው? አይደለም እኔ እየነገርኩት እሱ ደግሞ እንደዚህ ከሆነ እንደዚህ ነው። ያኔ ሁለት እግር ስላለው ፍጡራን ነው አለ እሱ። ነገር ግን አላህ ደግሞ ፈጣሪ ደግሞ እሱ የተናገረው ነው። እንዴት እንዳመሳሰልሽ እሺ ልንገርሽ። እኔ ተናገርኩ እንጂ ያኔ ፍጡር ይመስላል አላጣኝም። ፍጡር ይመስላል አላለም። ለይሰ ከሚስልሂ እንዴት እንዳስመሰልሽው ልንገርሽ። የማይመሳሰለው በቁጥር ነው ወይስ በፈንክሽን ነው? እግሩ ለምሳሌ የማይመሳሰለው በቁጥር ነው ወይስ በምንድን ነው? በፍጡራን አይመስልም። ፍጡራን በፍጹም አይመስልም። በምን እንደሚመሳሰል በምን እንደማይመሳሰል እዛ ላይ ቢገለጥ እኮ ነው የምታወዳድረውና የምናወዳድረው። ስለዚህ እግር እንዳለው እንጂ ምን እንደሚመስል በምን ከፍጡራኖች እንደማይመሳሰል ብቻ ነው የተገለጸልን። እሱ ደግሞ የፈለገውን ይገልጻል፣ የፈለገውን ደግሞ ይይዛል ማለት ነው። ሁሉንም የማድረግ አቅም አለው። በምንም ነገር ነው የማይመሳሰለው። አይዋ ስንት እግር አለሽ አንቺ? ሁለት እግር አለኝ። አላህ ሱብሃነሁ ወተዓላም ሁለት እግር አለው። ነገር ግን መብሉቃትን ይመስል ማለት አይደለም። እሱ አልመስልም ብሎ ተናግሯል። አይ በቃ አንቺ ነሽ አሁን አልመስልም። ቆይ አልመስልም የሚለው እኮ ይኸውልሽ፣ አንዴ ቆይ አልመስልም የሚለው ቃል ምን ጊዜ መሆን ያለበት በተግባር ነው እንጂ በቃል ብቻ አይደለም። አንቺም ሁለት እግር አለሽ፣ አላህም ሁለት እግር አለው። ተመሳሰላችሁ በቁጥር ኖ ማተር። የሱ ትልቅ እኛ ወደ እሱ ስንራመድ እሱ ደግሞ በሩጫ ወደኛ ይመጣል። አምላክ ስትሄድ በሩጫ አይደለም። ቆይ አቅለኛ ኡስታዝሽ እኮ ከአንቺ የተሻለ መልሶታል እኮ ይሮጣል ብሎ። ሌላም እናሳይሻለን። ትልልቅ ኡስታዞች ይህንን ተጠይቀው አዎ አላህ ይሮጣል፣ እንዴት ነው የሚሮጠው ግን አናውቅም ያሉ ሌሎች ኡስታዞችም እናሰማሻለን። ቪዲዮ ከፈለሽ ከነሱ ስለማበልጭ መስጊድ ላይ ሲያስተምሩ። ዋናው ነገር ግን ምንድነው እሱ በደንብ አስተውሉ። አካላትን እንዳለ ከሰጡ በኋላ የማንንም አይመስልም፣ ብዙም አያስኬድ አይደለም። እኛ በደንብ አስተውሉ ክርስቲያኖች። እኛ ቁጥር እንኳን ስንሰጥ እንጠነቀቃለን። 1 2 3 ተብሎ ፈጣሪን በእነኚህ ኢጅማ በሆነው ስምምነት በሆነ ቁጥር ኤግዛክት ሪፕሬዘንት ያደርጋል ብለን አናምንም። አንድ ብለህ ይህን ከኔ ጋር ራሱ ማመሳሰል አይቻልም። እኔ አንድ እባላለሁ እሱም እንደኔ የተገጣጠመ ፈጣሪ እንደዚህ ያለ ምናምን ብለን አናምንም። እነሱ ካዳ እግር ያለው ሁለት እግር ባት ያለው ማይታወቅ ስንት ባት እንደሆነ እንግዲህ ሁለት እግር ያለው እግሩ ላይ ባት አለ አለችን አቅለኛዋ። ባቶቹ ግን ስንት እንደሆኑ አይታወቁም። ይታወቃሉ እንደ አቅለኛዋ ያለ እግር ባት ይታወቃል ስንት እንደሆነ አይታወቅም። እንግዲህ አስቢው እስኪ ሁለት እግር አለው ባቱ ብዛት ግን አይታወቅም። አንድ ባት ሊሆን ይችላል፣ ቢሊየን ባት ሊኖረው ይችላል አንድ እግር ሁለት እግር ላይ። እሺ እንደዚህ ማለት አትችልም። እፎይ አንድ እግር ሊኖረው ይችላል፣ ሁለት ሶስት ባት ሊኖረው ይችላል አትችልም። ምክንያቱም እሱ ብቻ ነው የሚያውቀው። አልተገለጸም። ያልተገለጸ ነገር መገመት በሃይማኖታቸው ሲፈቀድ እንዴ መገመት አይቻልም። የለም ካለ የለም ነው። ኤግዛክትሊ ነገር ይችላል። ሁለት እግር ስላለው ይሄ ይኖረዋል። ይሄ እኮ መገመት እኮ አይቻልም። ሃይማኖት አቅለኛው ችግር የለም። አንድ ቀለል ያለ ጥያቄ ልጠይቅሽ። አላህ ያለው አካል የተሟላ አካል አለው ብለሽ ታምኛለሽ? አልተገለጸም። ሳይገለጽ እንዴት ነው የምናውቀው? ቴንኪው በቃ ስለዚህ ጎዶሎም ሊሆን ይችላል። እሱ ደግሞ ከሙሉ በላይ ሙሉ ነው። ሙሉም ሆኖ ለኛም ሞልቶናል። አልሐምዱሊላህ ሙሉ አካል አለው። ያልተገለጸ ነገር እንትን አንልም። ይሄ ቢኖረው ይሄ እንደናንተ ነው። ስለዚህ ሙሉ ነው አልሐምዱሊላህ ያልሽው ውሸት ነው ማለት ነው።
አላቅም አልተገለጸም ነው ማለት ያለብሽ። እሺ አሁን ጥያቄን ልጠይቅ። ያኔ እናንተ ትንሽ ወደ ክርክር ተወስዱታላችሁ። ይሄ ሃይማኖት ነው፣ ክርክር አይደለም። ኮሜንተሮች ደግሞ እውነት ለማወቅ ፈልጉ። እምነት አንዲ ነው፣ ምግብ ነው በየአይነት ማለት ነው። እና እልህ ተሸነፍነት መሳለቅ ምናምን ሳይኖር እውነትን ለመማር ነው መሞከር ያለባችሁ። በእኛም ቢሆን በእናንተም ማለት ነው። እና እውነት ምንድነው እሱ? አቅለኛ እውነት ምንድነው እሱ? እውነትማ እንግዲህ ፈጣሪ ማን እንደሆነ እውነት ትክክለኛ ፈጣሪ ማን እንደሆነ ነው። እውነት ራሱ ክርስቶስ ነው፣ ኢየሱስ ነው። እውነት ነው ወላሂ ኢየሱስ ነው። ሐቅ ተብሎ የሚጠራው ማን ነው? ትጠይቂያለሽ። ሐቅ ተብሎ የሚጠራው ማን ነው? ኢየሱስ የአላህ ባሪያና መልእክተኛ ነው። ኦኬ፣ አላህን የፈጠረው ራሱ ኢየሱስ ነው። አላህን የፈጠረው አላህ Subhanahu Wa Ta'ala መሐመድን ያለሽ አላህን መሐመድ ፈጠረው። ነገር ግን መሐመድ አላህን ፈጠረ በምናብ፣ መሐመድን ደግሞ ክርስቶስ ኢየሱስን የፈጠረው የሁሉ ፈጣሪ የሁሉ አስገኚ ክርስቶስ ስለሆነ ማለት ነው። እውነት ራሱ ክርስቶስ ነው። መሐመድ መጣና ከጊዜ በኋላ አላህ የሚባለውን እውነት አለ። እዚህ ጋር ኢየሱስ ተወልዶ ነው አይደለ? ኢየሱስ ከተወለደ ከሱ በፊት የነበረችው የወለደችው ማን ወለዳት? ያኔ ማርያም አለይሂ ሰላምን ማን ወልደዋት ነው? እናትና አባቷ ወልደዋት ነው። እናትና አባቷ ታዲያ ያኔ ከእግዚአብሔር እኮ በፊት ሆኑ። ምን ማለት ነው? እግዚአብሔር በፊት ሆኑ ከሱ በኋላ ነው እንጂ መውለቃት ሁሉ ነገር የመጣው ከሱ በፊት የለም። ክርስቶስ በስጋ ከሷ ተወልዷል። ነው ዘመን ተቆጥሮለታል። እሷንም የፈጠራት ያስገኛት፣ ሰማይ ምድርን የፈጠረ ያስገኛ እርሱ ነው። እንግዲህ እኔ አሁን ጥያቄ ልጠይቅ። ይሄ ያኔ አንቺ ቀላል ጥያቄ ልጠይቅሽ። ቁርአን ፍጡር አይደለም አይደለ? ቁርአን ፍጡር ነው? ፍጡር አለ? ቁርአን ከአላህ የወረደልን የአላህ ከላም ነው። ፍጡር ነው? ፍጡር ነው ስትል ፍጡር ነው ወይ? የአላህ ከላም ነው። ከላም አላህ ቁርአን የአላህ ቃል ነው። የአላህ ከላም ፍጡር ነው? ፍጡር አለ? እዚህ ጋር ነው እንጃ፣ ግን ፍጡር ስትል አልገባኝም። እኔ ጋር ስትጠይቂ እንዴት አልገባሽም? ቁርአን ያኔ ፍጡር ነው ስትል እንደኛ ረከ ቁርአን እኮ ከአላህ የወረደልን ነው፣ የአላህ ቃል ነው። እሺ ጥያቄሽን ጠይቂ በቃ። እሺ ያኔ አምላካችሁ ተሰቅሎ ሞቷል ማለት ነው። ያኔ የተሰቀለው በእኛ ኃጢአት ነው ትላላችሁ። እኛ የሰራነው ኃጢአት ምንድነው? እነማን ናቸውስ የገደሉት? ያኔ ገዳዮቹስ ለምን ገደሉት? ለኛስ በምን ኃጢአት ተገደለልን? ኦኬ ክርስቶስ በስጋ የመጣው ለምንድን ነው? እሱ ለኛ ኃጢአት የተሰቀለው ነው። እነማን ናቸው የሰቀሉትስ? ክርስቶስ ለሁላችን በመስቀል ላይ ለቤዛነት ተሰቅሏል። ተሰቅሎም ሞትን በሞቱ ድል አድርጎ ተነስቷል። በሰው ልጅ ላይ ሞት ተፈርዶ ነበረ። ያንን የሞት ፍርድ ለመሻር በስጋ ተገልጧል። ነቢያትን ሲልክ ከቆየ በኋላ በደንብ አስተውሎ ዕብራውያን ምዕራፍ 1 ላይ እንደሚናገረው ከቁጥር 2 ጀምሮ እስከ 3 እግዚአብሔር በብዙ አይነትና በብዙ ጎዳና አባቶቻችን በነቢያት ሲናገር ከቆየ በኋላ ይላል የዘመኑ መጨረሻ ላይ በልጁ በዚህ ዘመን ተናገረ ይላል። ላከ ነቢያቶችን። ከዛ በኋላ መጨረሻ ላይ ግን ልጁን ላከ። ልጁ መጣ፣ ቃሉ ተገለጠ፣ በስጋ ተገለጠ። ነቢያትን ሲልክ ፍጹም መሆን ስላልቻሉ ትንቢተ ኢሳይያስ ኤርሚያስ ምዕራፍ 31 ላይ ከቁጥር 31 እስከ 32 እሺ ቃል ማለት ነው። ቃል በስጋ መጣ። ቃል ስጋን ተዋህዶ ተገለጠ። የእግዚአብሔር ቃል እርሱ አካላዊ ቃል በስጋ ተገለጠ። አንቺ ለምሳሌ ለሙሐመድ ያላ ቃል መጣ፣ ያ ያላ ቃል ወረቀቱ ቁርአን ላይ አለ ብለሽ ታምኛለሽ አይደለ? የበግ ቆዳ ላይ ያላ ቃል አለ፣ ያ ደግሞ ከለም አላህ ነው፣ ፍጡር አይደለም ብለሽ ታምኛለሽ። እኛ ደግሞ ምን እናምናለን? አካላዊ ቃል
ሁሉን ያስገኘ ሁሉን የሰራ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 እንደሚናገረው ሁሉ በእርሱ ሆነ፣ ከሆነም እንኳን አንዳች ያለ እርሱ አልሆነም። ዮሐንስ 1 ቁጥር 10 ላይ በዓለም ነበረ ሁሉ ዓለምም እንኳን በእሱ ሆነ ይላል። በዓለም የነበረው ያ ቃል አካላዊ ቃል ሁሉ በእርሱ የሆነው ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ከማርያም በደንብ አስተውይ፣ ስጋና ደምን ነፍስን ተካፍሎ በዛም ቃል ስጋን ተዋህዶ ተገለጠ። የእናንተ ወረቀት ላይ ያላህ ቃል ሰፈረ፣ ፍጡር አይደለም ትሉታላችሁ። እኛ ምን እናምናለን? ያ አካላዊ ቃል ከማርያም ስጋና ደምን ነፍስን ተካፍሎ ስጋን ተዋህዶ ቃል መለኮት በስጋው ተገልጦ የመለኮት ሙላት በስጋው ተገልጦ ተገለጠ። ዛሬ 2000 ዓመት ከማርያም ተወለደ። ስለዚህ ያ ቃል ማርያምን የፈጠረ ነው። ያኔ በመለኮት በስጋ ሲገለጥ በመንፈስ ያለው ነው። ምንድን ያልሽኝ? በስጋ ሲገለጥ በመንፈስ ያለው ነው ያለችው። ግን መጀመሪያ የተገለጠው መጀመሪያ የጠየቅሽው ጥያቄ በርከት ያለ ጥያቄ ነው የጠየቅሽው። ግን አንድ ያጠቃሉ ይመልስልሽና ተመሳሳይ ጥያቄ ስለሆነ ማለት ነው አበዛሽው እንጂ ተመሳሳይ ነው። እሱ መልስላት። ስለዚህ በስጋ ክርስቶስ ተገልጧል። አካላዊ ቃል በስጋ ተገልጧል። ስለዚህ የምናየው ክርስቶስ ከማርያም የተወለደው የመለኮት ሙላት በሰውነቱ ያለው እርሱ ፍጹም አምላክ ማርያምንም የፈጠረ ማርያምንም የሚያስገኘ ነው። በስጋ የተጋፈለው ግን ከሷ ነው። ስጋና ደምን የነሳው ከሷ ነው። ስለዚህ እሷንም የፈጠረ እሷንም የሚያስገኘ ነው። ለእኛ ለምንድን ነው እሱ የሞተልን የሚለው የሰው ልጅ በአዳም ምክንያት ሞት መጥቶበት ነበር። ሞት ተፈርዶበት ነበረ። ኃጢአት በመስራቱ ወንጀል በመስራቱ ይሞት ነበረ። ሞተን እንደ ቅጠል ግቢያችን እንዳለ የባህር ዛፍ ቅጠል ወይንም የማንጎ ቅጠል ወድቀን በስብሰን እንዳንቀር ሞትን በሞት ለመሻር ሕይወትን እንዲሰጠን የአብ ልጅ በስጋ ተገለጠ፣ በስጋ መጣ። ሞት ላይ ስልጣን ያለውን ዕብራውያን ምዕራፍ 2 ቁጥር 15 እስከ 16 በሞት ላይ ስልጣን ያለውን ይኸውም የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ በስጋ ተገለጠ። የተፈረደባቸው ፍጡራኖች ራሱ ኢየሱስ አይደለ እንደ ሞት ፍርድ የሚፈርድባቸው? ያኔ ራሱ ሞት ፍርድ ፈርዶባቸው ራሱ እንዴት ይገደላል? መልካም አምላካችን ፈራጅ ነው። ያ ፈርዶባቸዋል የሞትን ፍርድ። ያም ምንድነው? እሱ እንዳበሉ ከበላችሁ ትሞታላችሁ ስለተባሉ ፍርዱ መጥቶባቸዋል። እውነተኛ ፈራጅ ስለሆነ ፈርዶባቸዋል። ዘፍጥረት ምዕራፍ 3 ላይ ግን በሉና በመብላታቸው ምክንያት ሞት መጥቶባቸዋል፣ ተፈርዶባቸዋል። ምክንያቱም አስቀድሞ የተናገራቸው እንዳበሉ ከበላችሁ ትሞታላችሁ ስላለ ስለበሉ ነሰሰርሊ መሞት አለባቸው። ፍርዱ ተፈጸመ ማለት ነው። ባይፈርድባቸው ባይሞቱ ኖሮ እህታችን ምን ይሆናል መሰለሽ? ከበላችሁ አትሞቱም ብሏቸዋል ዲያብሎስ። ሴጣን ምን አላቸው? ከበላችሁ አትሞቱም አላቸው። እግዚአብሔር ደግሞ ከበላችሁ ትሞታላችሁ አላቸው። አሁን ሁለት ምርጫ አለ። ከበሉ ይሞታሉ ወይንስ አይሞቱም? እግዚአብሔር ከበላችሁ ትሞታላችሁ አላቸው። ሴጣን ደግሞ ከበላችሁ አትሞቱም አላቸው። የማን ቃል ነው እውነት መሆን ያለበት? የማን ቃል ነው እውነተኛ? የእግዚአብሔር ቃል ነው። እግዚአብሔር ትክክለኛ ፈራጅ ስለሆነ ከበላችሁ ትሞታላችሁ ስላለ ሞቱ ማለት ነው። ባይሞቱ ኖሮ ምን ይሆናል? ሴጣን ትክክለኛ ይሆናል ማለት ነው። ከበላችሁ አትሞቱም ስላለ ሴጣን ልክ እናንተ ጋር በቀራ ላይ ቁጥር 34 እስከ 38 አለ ሱራ 7 በስጋ ተገለጠ። የሰው ልጅ ያንን ሞትን አሸንፎ መነሳት ስለማይችል ፍርዱ ትክክለኛ ካሳ ስለሚያስፈልገው ያሸነፋቸው ሴጣን ነውና ሴጣንን ለመሻር ዕብራውያን ምዕራፍ 2 ቁጥር 15 አንዴ ፈጠን እያደረግ ሞቱን በሞቱ ሻረው ማለት ነው። ያሸነፋቸው ዲያብሎስ እግዚአብሔርን ሳይሆን ሰዎችን ያሸነፈውና ምህረቱ መምጣት ያለበት አንድም ስጋን በተዋሃደ መሆን አለበትና ስለዚህ ዲያብሎስ ይሸነፍ ዘንድ የሰው ልጅ በዲያብሎስ ላይ ኃይል ስልጣን ይኖረው ዘንድ ክርስቶስ የሰው ልጅ እርሱ የአብ ልጅ በስጋ ተገለጠ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ያ ቃል አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘው ስጋን ያልነበረው ደም ያልነበረው ነፍስ ነኝ ከማርያም ነስቶ ምን ሆነ? ተካፈለ። እንደኛ ቃል ስጋን ተካፈለ ተዋህዶ ተገለጠ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር
ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የያዘው የአብርሃምን ዘር እንጂ የመላእክትን ዘር አይደለም ይላል። ስለዚህ በስጋ ተካፈለና በስጋ ተገለጠና በሞት ላይ ስልጣን ያለውን ሻረውና እኔ ትንሣኤ ሕይወት ነን አለ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 አንድ ክፈተው። ስለዚህ በስጋና በደም ተካፍሎ ዲያብሎስን ድል አድርጎ 11:25 ዲያብሎስን ድል አድርጎ ሉቃስ ወንጌል ምዕራፍ 4 ላይ ማቴዎስ ወንጌል ምዕራፍ 4 ላይ ከተፈተነ በኋላ በስጋው ዲያብሎስ እኛም ፈትኖ እንደማያሸንፈን እሱ ምሳሌ ሲሆነን ዲያብሎስን እንዴት እንደምናሸንፍ ካስተማረን በኋላ ሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ ለደቀ መዛሙርቶቹ እንኳን ያንን በስሙ የሚያስወጡበትን አጋንንት እንዴት እንደሚያባርሩ ዲያብሎስን እንዴት እንደሚያሸንፉ ስልጣን ሰጣቸው ማለት ነው። ኢየሱስም ትንሣኤ ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ሰዎችን አምነው አይደለም ሕያው የሚሆኑት። እርሱ ትንሣኤ ሕይወት ነው። እርሱ ትንሣኤ ሕይወት የሚያሰጥ አይደለም። እርሱ ራሱ ምንድን ነው? ትንሣኤ ሕይወት ነው። ትንሣኤ ነው፣ ሕይወት ነው። ሱረቱ ሂጅር ላይ ባልሳሳት ሱራ 22:6 ወይም ደግሞ 23:6 ላይ አላህ ነው ትንሣኤ ሕይወት የሚሰጠው ትንሣኤ የሚሰጠው በመቃብር ያሉ ድምፁን የሚሰሙት አላህ ብቻ ነው። ክርስቶስ ምን አለ? አሰጣለሁ አይደለም ያለው፣ እኔ ነኝ አለ። እነኛ ሞት የተፈረደባቸው የሚሞቱት፣ እርሱ ግን ምን አደረገ? እኔ ነኝ። ምንድን ነኝ? ትንሣኤ ነኝ። ትንሣኤ ብቻ ነው፣ ሕይወት ነኝ። ሕይወት አሰጣለሁ አይደለም፣ ሕይወት ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው ይሆንም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አላት። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምኛለሁ አለ። ሰው ክርስቶስ የእግዚአብሔር ልጅ መሆኑን ካመነ፣ የዘላለም ሕይወት እንደሚሰጥ ካመነ፣ እርሱ ትንሣኤ መሆኑን ካመነ የዘላለም ሕይወትን ያምናል፣ የዘላለም ሕይወትን ያገኛል። እስልምናው ጋር ስንመጣ ግን ሱራ 72 ቁጥር 1 ጀምሮ ከጅን የሆኑ ጎሳዎች ይመጡና ሙሐመድ ጋር አላህ ልጅን አልያዘም አልወለደም፣ አላህ ሚስት የለውም ስለዚህ ልጅ የለውም አሉ። የአጋንንቶችን አስተምሮ ትይዙና እናንተ ክርስቶስ የአላህ ልጅ አይደለም ትላላችሁ። እቺ ሴት ግን እንዳንቺ ጠያቂ ነበረችና ምን አለች? ታምኛለሽ እንዴ ብሎ ሲነግራት አዎ አንተ ክርስቶስ የእግዚአብሔር ልጅ ነህ አለችው። የዘላለም ሕይወትን አገኘች። የክርስቶስ የአብ የባህሪ ልጁ መሆኑን ማመን የዘላለም ሕይወትን ያሰጣል። እርሱ የዘላለም ሕይወትን የሚሰጥ ትንሣኤ ሕይወትን የሚሰጥ ነውና። እስልምናው ጋር ስንመጣ ግን የአጋንንትን አስተምሮ ሱራ 72 የአጋንንቶች ምዕራፍ ወይም የጂኒዎች ምዕራፍ ይባላል። ከአጋንንት የሆኑ ወደ መሐመድ ጋር ይመጡና አላህ ሚስት ስለሌለው ልጅ የለውም አሉ። ሙስሊሞች ዛሬ ላይ ቁል ሁወላሁ አሐድ አላህ ሚስት የለውም ምን የለውም አንተ ያኔ እግዚአብሔር በስጋ ሲገለጥ ሊያገለግለን እንደመጣ እንዲሁም ደግሞ ቤዛ እንደሚሆነን ተናግሯል። ቤዛ ማለት ምትክ፣ ካሳ ማለት ነው። ክርስቶስ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ስለዚህ ክርስቶስ በስጋ የተገለጠው ሊያገለግለን ቤዛም ሊሆነን ነው። ሙስሊም 27:67 ላይ እናንተ ቤዛ የምንሆናችሁ እኛ ነን፣ ራንሰም የምንሆናችሁ እኛ ነን። ክርስቶስ ግን ለእኛ ቤዛ ሊሆነን መጣ፣ በፍቃዱ ነው። እኛ ግን ሳንፈቅድ ለአንቺ ገነት ትገቢ ዘንድ ኃጢአትሽ እኔ ላይ ነው የሚጫነው፣ ሳልፈቅድ ማለት ነው። ክርስቶስ በፍቃዱ መጣ። ለምን? ሊያገለግለን፣ ቤዛም ሊሆነን እስከ ሞት ድረስ ወደደ። ሮሜ ምዕራፍ 5 ቁጥር 6 አንዴ ክፈተው። ፍቅሩን እንዲገለጸልን እዚህ ጋር ግን እኮ አሁን የገለጸው ቦታ ሊያገለግለን ይላል። ቋዳምጭ ፍቅሩን ምን ድረስ ገለጸልን? ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለማን ሞተ? ስለ ኃጢአተኞች። ለምንድን ነው መሞት ያስፈለገው? ስለ ኃጢአተኞች ሞተ። ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። እግዚአብሔር ለኛ ያለው የራሱን ፍቅር ያስረዳል። ለራሱ ያለውን ፍቅር እስከ ሞት ድረስ ከመውደድ በላይ ምን አለ? እስከ ሞት ድረስ ወደደ። አንድ ልጁን ሰጠን። ፍቅሩን እዚህ ድረስ ገለጸልን።
ሌሎች ኃጢአቶችን ሌሎች ሰዎች ላይ የሚጭን አይደለም። የኛ አምላክ የኛን አንስቶ ሙስሊሞች ላይ የሚጭን አይደለም። የእናንተ እንደዛ ነው። አንዴ ቼክ አድርግልኝ ክርስቲያን ሳይ ሙስሊም 27:67 ወይንም ደግሞ 21:67 ኃጢአታችሁን የእናንተን አንስቶ እኛ ላይ ይጭንና እኛን ጋር እንደሚከትና እናንተ ገነት ትገባላችሁ። የኛ አምላክ ግን ስለ ሁላችን አንዴ ሞተ። እንደዚህ የሚል ማስረጃ አላህ Subhanahu Wa Ta'ala አንዴ ይሄው አዳምጪ። ሳይ ሙስሊም 27:67 ኤሌ listen when it will be the day of resurrection Allah would deliver to every Muslim a Jew or a Christian and say that is your rescue from hellfire በቂያማ ቀን አላህ ለእያንዳንዱ ሙስሊም ይህ አይሁድ ወይንም ክርስቲያን ከገሃነም እሳት መዳኛህ ነው ይለዋል። እናንተ ገነት እንድትገቡ ትንሣኤን እንድታገኙ ህይወት እንድታገኙ ኃጢአታችሁ እኛ ላይ ከመርና እናንተ ገነት ትገባላችሁ። የኛ የኔና የተሳሳተ አርራህማን ረሂም አላህ Subhanahu Wa Ta'ala በዚህ በዱንያ ለሙስሊሙ ለካፊሩ ማለት ነው። በዱንያ የካፊሩ የገሃነም ነው። አረ አዳምጪ እንደሚታክ። ስለዚህ የኛ አምላክ ግን በፍቅሩን በእንደዚህ አይነት ሁኔታ ገልጿል። እንደዛ ነው። ኤኒዌይስ ይበቃታል ይመስለኛል። ያ ይበቃሻል። ያ ምንድነው እዚህ ላይም ሐዲስ አልቁርሲ 8ኛው ሐዲስ ምን ብሎ ይናገራል መሰለሽ? አላህ በቂያማ ቀን unload the sin from them and put that same over the Jews and the Christians ኃጢአቶቻቸውን ከሙስሊሞቹ ላይ ያነሳና አይሁዶችና ክርስቲያኖች ላይ ይጭንባቸዋል። then let the humble slave get into paradise by the virtue of my mercy በእኔ ምህረት ባሪያዎቼ ወደ ገነት ይግቡ ብሎ ከዛ ይናገራል። አይሽ ይሄ ነው በሰው ኃጢአት መቀጣት ማለት ይሄ ነው መጀመሪያ ማለት ነው። ሰው ክርስቶስ ኢየሱስ ግን ምንድነው ራሱ የወደደውን ሊያደርግ እኛን ሊያድነን መጣ በፈቃዱ። ማንም አስገድዶት ማንም ሂድ ብሎ ገፍቶት አይደለም የመጣው። ክርስቶስ ኢየሱስ ነፍሱን ስለ ወዳጆቹ ለመስጠት ብሎ በስጋ ተገለጠ፣ በስጋ ሞተ፣ አረገ፣ ትንሣኤ ህይወትን ሰጠን ማለት ነው። ይሄንን አረጋገጥን። ባጭሩ ይሄ ነው። በጣም ብዙ አብራርተናል። በዛው ግን ምንድነው እሱ በስጋ እዛው እንዲሁ ማድረግ አይችልም ወይ ምናምን እንዳልሹ ፍቅሩን እስከ ሞት ድረስ በመግለጽ ምን ያህል እንደሚወደን ምን ያህል እንዳከበረን እንዳፈቀረን የሚያሳይ ነው። ሮሜ ምዕራፍ 5 እንደሚናገር ፈጣሪ ነው የፈለገው በሞት እኮ ይሄ ማለት እኮ አንድ ሰው ለሚወደው ሰው መስዋዕት ማለት ነው። አዳምጪ ትመልሻለሽ። እሺ ስለዚህ እዚህ ስማች ፍቅሩን ገልጿል። የሰው ልጅ አዳም የሳተው እግዚአብሔር ለመሆን ነው እንደማይችል ካሳየው በኋላ ግን ክርስቶስ በስጋ ተገልጦ ይህን ፍቅሩን አሳይቶናል። አላህ ስለማይችል ነው እንደ ከሌሊቱ 1/3 ሁሌም ወደ ቅርቢቱ ሰማይ የሚወርደው እዛው ሆኖ ጸሎታችሁን መስማት ስለማይችል ነው። ነገርኩህ እኮ አላህ Subhanahu Wa Ta'ala ይወርዳልም ሲባል እንደ ፍጡራን ውርድ አይደለም። ነገርኩህ። እኔ እንዴት ይወርዳል አልጠየቅኩሽም። ከሌሊቱ 1/3 ያንቺን ጸሎት ለመስማት አንድ ቀን አይደለም ለሺህ ዘመናት የሚመላለሰው የሚወርደው ይሰማል። ጸሎት ከአርሽ በላይ ሆኖ ራሱ እየሰማሁ ነው። እፎይ የኔንም እየሰማኸኝ አረጋጊው። እኛ ጋር እንደጠየቅሽው የእኛ አምላክ የሚታይ የሚዳሰስ የሚነካ የሚሄድ የሚመጣ አይደለም። ነገር ግን ቃል ስጋን ተዋህዶ በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ ብለን እናምናለን። ያንቺ አምላክ ግን ያ አካል ያ አምላክ ከአርሽ በላይ ያልሹ ያለ እረፍት የተለያዩ ሀገር የተለያየ ታይሚንግ እያለ ከሌሊቱ 1/3 የሚመላለሰው ያንቺን ጸሎት ለመስማት አይሰለቸውም? አይደክመውም? ቆይ አንዴ አይደክመውም። በፍጹም አላህ Subhanahu Wa Ta'ala አይደክመውም። አንዴ ለዘመናት የሚመላለሰው እዛ ሆኖ መስማት ስላልቻለ ነው እያልን እንጠይቅሽ። ስለዚህ መልሽ። እሺ ልመልስልህ። አላህ Subhanahu አንድ ይወርዳል ብዬ ነው የጠየቅኩሽ። አልጠየቅኩሽም። እንደ ፍጡራን ይወርዳል ፕሊዝ። ቆይ እንደ ፍጡራን ነው ወይ የሚወርደው ብዬ አልጠየቅኩሽም። ራሱ እንደ ራሱ ባህሪ በሱንሱማ ይሁን እየተገለባበጠ ይሁን በፓራሹት ይሁን ብሎ ይሁን እንደዚህ እየከነፈም ይሁን እሱ ብቻ ማንም እኛ በማይመስል ሁኔታ ከሌሊቱ 1/3 ሁሌም ይወርዳል አለ።
አዎ በየሁሉም ሌሊት ውስጥ ይወርዳል። ለምን እንደሚወርድ ለምንድን ነው የሚወርደው? እንዴት ወረደ አልተገለጸልንም። ያኔ ሲወርድ እንዴት ወረደ ታዩ። ለምንድን ነው የሚወርደው? እሱ ከፈለገስ እሱ ከፈለገ በየቀኑ መመላለስ ግዴታው ነው። ግዴታው ማን ያደረገው? የራሱ ስልጣኑ እኮ ይሱ ነው። ታዲያ እሱ ከፈለገ እኛ ጋር ክርስቶስ የአብ የባህሪ ልጁ በስጋ ሲገለጥ እሱ ከፈለገ ስለምንድን ነው አንቺ ይቅር የሚልሽ? በስጋ ተገልጦ እሱ ከፈለገ በስጋ መገለጡ ጥሩ ግን እሺ ልመልስልህ። እሱ ከፈለገ ምን ገዶሽ ነው አልቀበልም ያልሽው? እሱ ከፈለገ በአካል ተገለጠ መገለጦች ይፈለገ እንበል። ነገር ግን በፍጡራን እጅ እኮ ነው የተገደለው። ፍጡራኖች ከሱ የተሻለ አቅም እንዳላቸው እኮ ነው የሚያሳየው እዚህ ጋር። ያኔ ፍጡራኖች አምላክን ገደሉት። እሱ ግን መሐሪ ነው። እሺ አዳምጪ። አምላክ በባህሪ የሚሞት አይደለም። ለአምላክ ቀድሜ ነግሬሻለሁ። መሄድ፣ መምጣት፣ መቆመጥ፣ መመታት፣ መታየት አንዴ አይነገርም። ክርስቶስ በስጋ ስለተገለጠ ግን ቃል ስጋን የተዋሃደ ስለሆነ ሞተ ሲባል ምን ማለት ነው? መሞት አቅለኛዋ ሞተ ተሰቅሎ ሰዎች ገደሉት። ሞት ማለት ምን ማለት ነው? ሞት ነው። ሞት ያው ሰው ምንድነው? ሞት ምንድነው? ሞት ነው። እናንተ ሞት ስትሉ መጥፋት ነው ሁለቱም። እኛ እንደዛ እናምነው። ስጋና ነፍስ መለየት ነው። ስለዚህ በስጋ ሞተ ስንል መለኮት ሁሉን የሞላ በሁሉ ያለ ሁሉን የሚወሰን እንጂ ማይወሰን ነው። ስለዚህ መለኮት በስጋ ውስጥም አለ፣ መለኮት በነፍስ ውስጥም አለ። መለኮት ሊሞት ስለማይችል እሺ ያኔ ማን ነበር ያየው? ሲነሳ ማን አየው? እንዴትስ ታየ? ከመቃብር ውስጥ ሲነሳ ይህንን ጥያቄ መለስ ነው። ይሄ መጨረሻ ጥያቄ ነው። ከዛ የአሶስዋ ትቀጥላለች። ክርስቶስ ኢየሱስ እንግዲህ ከሞት ሲነሳ እጅግ በጣም በርካታ ያዩት ሰዎች አሉ። በጣም በርካታ። ለምሳሌ መጀመሪያ መቅደላዊት ማርያም አይተዋለች። ከዛ በኋላ ማስረጃ አለ፣ ሞቶ ሲነሳ የሚል ማስረጃ አለ። ኦኬ አንድ የአንደኛ ቆሮንቶስ ምዕራፍ 15 ላውጣና ላንብብልሽ። ከዛ በኋላ የሚበቃሽ ይመስለኛል። ኦኬ ምን ይላል መሰለሽ እዚህ ጋር እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያ በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ ታየ፣ ኋላም ለሐዋርያቱ ሁሉ ታየ ብሎ ይናገራል። ሉክ ክርስቶስ ኢየሱስ እንደሞተ አይተውታል፣ እንደሞተ ያውቃሉ፣ ቀብረውታል። ከዛ በኋላ ከሞተ በኋላ እነማን አዩት? እነዚህ ሰዎች አይተውታል፣ ሐዋርያቶቹ አይተውታል። ስለዚህ እነዚህ ምስክር አይደሉም? ኦፍኮርስ ምስክር ናቸው። ምክንያቱም እንደተሰቀለ እናንተ በምታምኑበት ሆነ እንጂ ኢሳ አለይሂ ሰላም አልሞተም። ይሄ ግልጽ ነው። ግን እናንተ እንደዛ ብላችሁ አቅለኛዋ በኢሳ እንዴት ነው የሆነው? እስኪ ኢሳ አለይሂ ሰላም አላህ ሱብሓነሁ ወተዓላ ለተአምር ዘንድ ሊያሳየው ከድንግል ማርያም በምንም ወንድ ሳይነካት ነብይ አድርጎ ወደ ኡመቱ እንዲልከው ዘንድ ፈጠረው። ከተፈጠረም በኋላ በድንግልና ከመርየም አለይሂ ሰላም ያኔ ጅብሪል አለይሂ ሰላም ወረደ። እፋለ ነፋባት፣ አረገዘችው። በጌታ የምትጠበቅ ጅብሪል ነው የነፋባት። አይዋ አዎ። ኧረ ተይ፣ አንድ ጥቅስ የለም እንደዛ የሚል። አላህ ራሱ ነው የነፋባት። ከዛም በኋላ በድንግልና አረገዘችው። እሷም ያኔ በፍርሃት ምን ለማለት ምንድነው የምለው፣ በፍርሃት ተጨነቀኝ። አላህም ጌታው ስንንተውና እሺ፣ ኢሳ አልተሰቀለም ብለሽ ነው የምታምኚው? አይዋ አልተሰቀለም። እንዴት ነው የሆነው? ሊሰቅሉ ሲሉ እሺ፣ አልተሰቀለም። አላህ ሱብሓነሁ ወተዓላ ሁለተኛ ሰማይ ላይ እሱ ወሰደው። ያኔ ነብይ አድርጎ ልኮት ነበር። ነብይ አድርጎ ተራከው እያስተማረ ያለው አንድ እስቲ ማስረጃ ኢሳን ሲወስዱት ወደ ሰማይ ሲወሰድ ያየ አንድ ብቻ ከቁርአንሽ
ያኔ ቁርአን እኔ ጨርሼ አልቀራውም፣ ግን ደግሞ የሰለፍይ ተከታይ ነኝ። እነሱን ትምህርት እማራለሁ። የለም ተረተረት ነው። ቆይ እኛ ግን እንስተሽ ከመቃብር ተነስቶ እንዳረገ እያዩት እንደሆነ ሐዋርያት ሥራ ምዕራፍ 1 ቁጥር 11 ነው የከፈተው። የሞተው ሰው ሌላ ነው። አንድ አዳምጪ። ሰው ሞቷል፣ ነገር ግን ኢሳ ላይ አንድ ማስረጃ አቅለኛዋ አይደለም ከቁርአን ከሐዲስ እንኳን ከቁርአን የመጡልሃል። ቁርአን እኔ በምሳቀረው ነው። አዳምጪ። ይህም ከተናገረ በኋላ እርሱን እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁሉ ሰዎች ባጠገቡ ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁ እንዲሁ ይመጣል አሏቸው። ተነስቶ ሲያርግ እንኳን እኔ ለመፈሰር ያኔ ብዙ ሳደረስኩ ነው። ቁጥር 27 አካባቢ መሰለኝ። አንዴ አዳምጪ፣ ዝቅ አድርግልኝ። ኦኬ። ከዚያም በኋላ ቶማስ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አንቱን አለው። ቶማስ እንደተነሳ ክርስቶስ ሲሰማ እንዴት መነሳቱን እንትን ሲል ሲጠራጠር ና እመን ሳታይ ካላየው አላምንም ስላለ ና አስገባና የተወጋሁት ጎኔንም ክተትና እጅን አይደለም እንዲሁ በማየት ነክተው ዳሰውት ሁሉ ነው ያመኑት። ከመቃብር ሲነሳ ተነስቶ ቶማስም እጁን ከከተተ በኋላ ምን አለ? ቶማስም ጌታዬ አምላኬ ብሎ መለሰለት። ነክተው ዳሰው እንደዚህ ተመዝግቧል። እኛ ጋር እናንተ ጋር ምንም የለም። ይብቃን ክርስቲያን። ያ በእስልምና እንግዲህ ሐዋርያት ኢሳ ሐዋርያት አሉት ብላችሁ ታምናላችሁ። ስለምን ያስተምሩ አይታወቅም። አጋንንት ይሁኑ ምን ይሁኑ የት ይሄዱ እንዴት ይሙቱ ስለ ኢሳ ምን እንዳስተማሩ ምንም የሚታወቅ የለም በነገራችን ላይ።